ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድመ ዓለም የነበረ ማእከለ ዘመን ያለ ዓለምን አሳልፎ የሚኖር ልዑለ ባሕርይ በቅድሚያ ስሙ የተመሰገነ ይሁን። የተከበሩ መምህር መንግስቱ፣ የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ እናቶች፣ እህቶች፣ ሕፃናትን ጭምር ባሰባሰበን በወደደን በእግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን የከፈተ ከተለያዩ ቦታዎች ጠርቶ በቅዱሱ ስፍራ ሆነን ቃሉን እንድንማማር የረዳን የፈቀደልን በድጋሚ ስሙ የተመሰገነ ይሁን። ወድቀን የተነሳንባት ዘግይተን የከበርንባት እናታችን ቅድስት ድንግል ማርያም ክብርና ምስጋና ለስሟ ይሁን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ለእግዚአብሔር መልካም ፈቃድ ረድኤተ እግዚአብሔርን አጋዥ አድርገን ባለን ሰዓት አብረን እንቆያለን። የትምህርታችን ርዕስ የሚሆነን ጥበብን እነግሮሙ ለጠቢባን፣ ለአስተዋዮች ጥበብን እንነግራቸዋለን በሚል ነው። እስኪ አብራችሁ በሉ ይሄንን ቃል ለአስተዋዮች በሉ። ጥበብን እንነግራቸዋለን። ስለ ቃሉ የቃሉ ባለቤት የተመሰገነ ይሁን። ኃይለ ቃሉን የምናገኘው ሐዋርያው ቅዱስ ጳውሎስ ከጻፈው በአንደኛ ቆሮንቶስ ምዕራፍ 2 ከቁጥር 6 ላይ ነው። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 6 ላይ ቅዱስ ጳውሎስ ይህንን ቃል በቆሮንቶስ ከተማ ለሚኖሩ ክርስቲያኖች ጽፎ ልኮላቸዋል ማለት ነው። እንግዲህ ይህቺ ቆሮንቶስ የምትባል ከተማ ከአቴንስ 75 ኪሎ ሜትር ርቀት ላይ የምትገኝ የግሪክ ዋና ከተማ ናት። የማን ከተማ ናት አልኋችሁ? የግሪክ ከተማ ናት። በዚች ከተማ ውስጥ የሚኖሩ ሰዎች ብዙውን ጊዜ በጥበብ በፍልስፍና ላይ የኖሩ ናቸው። ጊዜያቸውን አይምሯቸውን በጥበብ ያሳለፉ ናቸው። ጥበባቸው ስጋዊ ጥበብ ነው። ስጋዊ ጥበብ አዎ። ከጥበብ ዓለም 3 የጥበብ አይነቶች አሉ። ስጋዊ ጥበብ፣ መንፈሳዊ ጥበብ፣ ሰይጣናዊ ጥበብ የሚባል ጥበብ አለ። ስንት ጥበቦች አሉ አሏቸው? 3። ስጋዊ ጥበብ፣ መንፈሳዊ ጥበብ፣ ሰይጣናዊ ጥበብ የሚባል። እንግዲህ ስጋዊ ጥበብ የሚባለው በዚህ ምድር ሰዎች አይምሯቸውን ተጠቅመው ንጽሐ ማለት አይምሮ ጠባይ በተፈጥሮ ለሰው ልጅ የማወቅ የመመራመር ክህሎት ተሰጥቶታል በተፈጥሮ። ይህንን መሰረት አድርገው የተለያዩ ጥበቦችን ይጠቀማሉ። የተለያዩ ጥበቦችን እና ይህ ከነዚህ ጥበባት መካከል መጻፍ፣ መደጎስ፣ ማረስ፣ መቆፈር ከዛም የተለያዩ ቴክኖሎጂዎችን ተጠቅሞ ለአጭር ጊዜ ስራዎችን የሚያደርስ የሚሆን የተለያዩ ነገሮችን በፍልስፍና የምንጠቀማቸው ወይም የቴክኖሎጂ ውጤቶች እነዚህ ስጋዊ ጥበባት ይባላሉ። ስጋዊ ጥበባት። ሌላው ሰይጣናዊ ጥበብ ነው። ይህ ደግሞ ከእግዚአብሔር ጋር የሚያጣላ ከእግዚአብሔር የሚለይ የተፈጠረበትን እና የተፈጠረለትን ዓላማ የሚያስተው በአጋንንት ስም ማሟረት
በአጋንንት ዕውቀት ተጠቅሞ በሰዎች ላይ ጥቃት ማድረስ፣ ሰዎችን የሚያጠፋ አይምሯቸውን የሚጎዳ የተለያዩ ቴክኖሎጂ ውጤቶች ፈንጅ አምካኝ እንደዚህ እንደ ፈንጅ ሰዎች ሊያጠፋ የሚችል እንደ ኒውክሌር ያሉ እነዚህ አሰራሮች ሰውን ሊጎዳ የሚችሉ ውጤቶች ሁሉ ሰይጣናዊ ስራዎች ናቸው። ሰይጣናዊ ስራዎች እና እነዚህ ጥበባት በሰፈሩባት ቆሮንቶስ ቅዱስ ጳውሎስ ሰው የተፈጠረለትን ዓላማና የተፈጠረበትን ጉዳይ እንዳይረሳ ከእግዚአብሔር ጋር እንዲኖር አስፈላጊ ሊሆን የሚገባውን ጥበብ ሊያስተምር መልእክቱን ልኳል። ይህ ጥበብ መንፈሳዊ ጥበብ ነው። ምን አልኳችሁ? መንፈሳዊ ጥበብ። መንፈሳዊ ጥበብ ማለት ቅዱስ ጳውሎስ የቀደመ ሕይወቱን ትቶ የቀደመ የፍልስፍና ወይም ስጋዊ ጥበቡን ትቶ እግዚአብሔርን የተከተለበት ሕይወት ነው። መንፈሳዊ ጥበብ ማለት በብርሃናዊ ጎዳና መመላለስ ነው። በብርሃናዊ ጎዳና መመላለስ እግዚአብሔርን መሪ አድርጎ እግዚአብሔርን ከቀኝም ከግራም አንተ አለህ ብሎ በእግዚአብሔር አምኖ እግዚአብሔርን የምንከተልበት መንገድ መንፈሳዊ ጥበብ ይባላል ማለት ነው። መንፈሳዊ ጥበብ እና በቆሮንቶስ የነበረው ጥበብ ግን ይህ አልነበረም። የፍልስፍና ጥበብ የነገሰባት ከተማ በቅዱስ ጳውሎስ ለአንዴና ለመጨረሻ ያ ስጋዊ ጥበብ ተወግዶ መንፈሳዊ ጥበብ እንዲተካ ቅዱስ ጳውሎስ ለእነዚህ ሰዎች መልእክቱን ጽፏል። ለአስተዋዮች ጥበብን እንነግራቸዋለን። ለአስተዋዮች ወአኮ ጥበብ ዓለም የዚህን ዓለም ጥበብ አይደለም፣ ወይ ጥበብ መላእክት ዝንቱ ዓለም ዘሃነወ ወይሳሩ ያርፉ ዘንድ ያላቸው የዚህን ዓለም አለቆች ጥበብ አይደለም። ዘእልመ ለዳይሙ ጥበብ እግዚአብሔር ዘህቡ ወዘግሱት የተሰወረ የተሸሸገ በሌላ እግዚአብሔር የታወቀ ነገር ግን ከሰዎች ሕሊና የራቀ የረቀቀ የእግዚአብሔርን ጥበብ እናስተምራለን እንጂ የእግዚአብሔርን ጥበብ እንነግራቸዋለን እንጂ። ይህ ጥበብ ምንድን ነው? ይህ ጥበብ ስጋዊ ነው። የእግዚአብሔር ሰው መሆን እግዚአብሔር ሰው የሆነበት ጥበብ ነው። ቅዱስ ጳውሎስ ጥበብ ብሎ የገለጸው የእግዚአብሔር የማዳኑን ምስጢር ነው። እግዚአብሔር ለሰው ልጆች የገባውን ቃል ኪዳን የፈጸመበትን ጉዳይ ነው። ይህም ስጋዊ ይባላል ወይም ሰው መሆን ይባላል። ምን ይባላል? አዎ የዚህ ዓለም ጠቢባን፣ የዚህ ዓለም ፈላስፎች፣ የዚህ ዓለም አዋቂ ነን ባዮች ያልተረዱት፣ ያላወቁት፣ ያልቀረቡት ጥበብ ማን ይባላል? ማን ይባላል? ስጋዊ ሰው መሆን የመዳን ጥበብ ክርስቶስ ሰውን ለማዳን ያደረገው ጥበብ ነው። ይህ ጥበብ እግዚአብሔር ከልዑል ዙፋኑ ዝቅ ብሎ በስጋ የተገለጸበት ጥበብ ነው። ይህ ጥበብ ቀዳማዊ አባታችን አዳም፣ ቀዳማዊት እናታችን ሔዋን በተስፋ ሰንቀው ሲጠብቁት የነበረው ጥበብ ነው። ይህ ጥበብ ዓለም ከመኖሩ በፊት የነበረ ዓለምን የፈጠረ ዓለምን በመሃል እጁ የያዘ እግዚአብሔር ሰው የሆነበት ጥበብ ነው። ይህ ጥበብ የማይታየው እግዚአብሔር የታየበት፣ የማይዳሰሰው እግዚአብሔር የተዳሰሰበት፣ የወደቁትን ለማንሳት የተገለጸበት ስጋዌ ቅዱስ ጳውሎስ ያስተማረው ሰው መሆን የመድኃኒት ጥበብ ነው። የመዳን ጥበብ ይህንን ነው ለአስተዋዮች ጥበብን እንነግራቸዋለን ያለ። ለአስተዋዮች ልብ ለሚሉ ለሚያስተውሉ
የእግዚአብሔር ማዳን እንዳልገባቸው እንነግራቸዋለን ያለ አስቀድሞ በነቢያት ትንቢት ያናገረው ጥበብ ነው። በነቢያት ሱባኤ ገብተው በየዘመናቸው የቀመሩት፣ የቆጠሩት፣ ያስረዱት፣ ይጠብቁት የነበረ የመዳን ቀን፣ የስጋዌ ቀን፣ ሰው የመሆን ቀን ይህንን ነው። ሰው መሆንን ነው ጥበብ ብሎ የገለጸው። ጠቢቡ ሰሎሞን በምሳሌ ምዕራፍ 9 ከቁጥር 1 ጀምሮ ስንመለከት ጥበብ ሐነጸት ቤተ ወአቀመት ላቲ 7 አዕማደ። ጥበብ ቤቷን ሰራች። ጥበብ ምን አለች? ጥበብ ቤቷን ሰራች፣ 7ቱን ምሰሶችንም አቆመች፣ ፍሬዋን ጣለች። ሰነፍ የሆነ ወደ እኔ ይምጣ፣ አላዋቂ የሚወቅ ምን ይበል? አላዋቂ ምን ይበል? ሰነፍ የሆነ ምን ይበል? ወደ እኔ ይምጣ፣ አላዋቂ የሚወቅ ብላ ፍሬዋን ጣለች። ፍሬዋን ማናች? ጥበብ የተባለ ማን ነው? ወልደ እግዚአብሔር ነው። ወልደ እግዚአብሔር ጥበብ ነው። ጥበብ ተብሎ የተገለጸ እግዚአብሔር ነው። ጥበብ ተብሎ የተገለጸው እግዚአብሔር ደግሞ ሰው በመሆኑ ስጋ በመልበሱ በስጋ በመገለጹ በስጋ የተገለጸው መገለጽ ስጋዌ ጥበብ ተብሎ ተገለጸ። ለምን ጥበብ ተባለ ከተባለ ልብ በሉ። እግዚአብሔር ሰው የሆነበት ጥበቡ፣ ሰው የሆነበት ምስጢሩ ረቂቅ ነው። ልብ በሉ። ሰማያትን የዘረጋ ዓለማትን በእጁ የያዘ ከዓለማት ውጭ የሆነ እግዚአብሔር በእመቤታችን እቅፍ ተያዘ። በእመቤታችን ማኅፀን 9 ወር ከ5 ቀን ኖረ። ዓለም የማይበቃው አምላክ ከዓለም በዓለም ውስጥ ያለ እግዚአብሔር በእመቤታችን ማኅፀን 9 ወር ከ5 ቀን ተቀመጠ። ማን ነው ይሄ? እግዚአብሔር ነው። እግዚአብሔር ይህንን ቅዱስ ዲዮስቆሮስ በቅዳሴው አይቴ ብሔራ ለጥበብ ወአይቴ ሀገራ ወአይቴ ተረክበ አሰረ ፍኖታ። የጥበብ ሀገሯ የት ነው? ማደሪያዋስ የት ነው? መንገዷ የተገኘ እያለ ይገልጻል። የእግዚአብሔር ጥበቡ የእግዚአብሔር መኖሪያው አይታወቅም፣ ረቂቅ ነው። ወዴት ነው ብሎ የጠየቀው ሊቁ ለዚህ ነው። እግዚአብሔር ባህሪው የማይመረመር በሁሉ ምሉ የሆነ ሲሆን በስጋ መገለጹ እየደነቃቸው የተናገሩት ነው። ብዙ ነቢያት በየዘመናቸው ሆነው የእግዚአብሔርን መምጣት ሲናፍቁት የነበረበት ጊዜ ነው። ብዙዎች የእግዚአብሔርን የማዳን ቀን ሲጠባበቁ፣ የእግዚአብሔርን የመምጣት ቀን ሲጠባበቁ የኖሩት የመድኃኒት ቀን ይህንን ጥበብ ነው ቅዱስ ጳውሎስ ለአስተዋዮች እንነግራቸዋለን ብሎ የተናገረ። እንነግራቸዋለን። ቅዱስ ዳዊት ይህንን የመድኃኒት የሥጋዌ ቀን ሲሻ ናሁ ሰማያናሁ በኤፍራታ ወረከብናሁ ሰኦ በገዳም። እነሆ በኤፍራታ በጨርቅ ተጥሎ በጉል ተጥሎ በጨርቅ ተጠቅሎ ሲያለቅስ ሰማነው። ንበውድ ከሰው ውስጥ አብያት ወደ እግዚአብሔር። እንግዲህ ወደ እግዚአብሔር እንገባለን፣ ወደ እግዚአብሔር ቤት እንገባለን አለ። በተስፋ እየዋጓ ሲመኛት ሲጠብቃት የነበረች ሥጋዌ በእግዚአብሔር የታወቀች ነገር ግን እግዚአብሔር ደግሞ ለወላጆቹ ለነቢያት የገለጻት ሥጋዌ ናት። ይቺ ሥጋዌ ይቺ የማዳን ቀን ጥበበኛ ነን ለሚሉ በምድር ላይ አንቱ ለተባሉ ፈላስፋዎች የተገለጸች አይደለችም ነበር። ይቺ የመዳን ቀን በዚህ ዓለም በእውቀት በፍልስፍና የረቀቅን ለሚሉ ለግሪክና ለአቴንስ ፈላስፋዎች የተረዳች አልነበረችም። ይቺ ሥጋዌ ክርስቶስ ሰው የሆነባት ጥበብ ማለት ነው። ክርስቶስ ሰው የሆነባት ጥበብ እና እግዚአብሔር ሰው የሆነበትን ጥበብ ሲገልጽ ቅዱስ ቄርሎስ
በሃይማኖተ አበው ምዕራፍ 71 ከቁጥር 4 ላይ የሶሎሞንን ቃል ሲተረጉም እንዲህ ይላል። ጥበብ ሀነጸት ቤተ ወአቀበት ላቲ ሰባተ አዕማደ ጥበብሰ ውእቱ ወልደ እግዚአብሔር ወቤትሂ ሥጋሁ ውእቱ ወሰባቱ አዕማድ ሰባቱ መጻሕፍተ ኪዳነ ሞቱ። ጥበብ የተባለ እግዚአብሔር ነው። ቤትም ወሀነጸት ላቲ ሰባተ አዕማደ ጥበብ ቤቷን ሰራች። ቤት የተባለ ከእመቤታችን የነሳው ሥጋ ነው። ሰባቱ አዕማድ የተባሉ ሰባቱ የኪዳን መጻሕፍተ ኪዳን መጻሕፍተ ሐዲስ ናቸው። ወእምይእቲ ሰዓት ኮነ ሰብአ ክርስቶስ ከዚያች ሰዓት ጀምሮ ክርስቶስ ሰው ሆነ አለ። ክርስቶስ ሰው ሆነ ዘእንበለውላኔ ያለመለወጥ ሰው ሆነ። ልብ በሉ፣ ያለመለወጥ ሰው ሆነ። ምን አልኳቸው? ማን ነው ሰው የሆነ? እግዚአብሔር ሰው ሆነ። ሰው ያልነበረ እግዚአብሔር ለባህሪው መዳሰስ፣ መጨበጥ፣ መታየት የማይስማማው እግዚአብሔር ሰው ሆነ፣ በሥጋ ተገለጸ። ይህንን ነው ቅዱስ ጳውሎስ ጥበብን እንነግራችኋለን ያለ። ጥበብን በዚህ ምድር ያሉ ነገሥታት ሊያውቁት የማይችሉ ያላወቁት፣ ያልተረዱት፣ ያልመረመሩት ጥበብ ነው። በምድር ያሉ መኳንንቶች ያልመረመሩት ያልተረዱት ጥበብ ነው። ይህ ጥበብ እነርሱ የሚፈላሰፉ በፀሐይ፣ በጨረቃ፣ በከዋክብት፣ በሌሎቹ ፍጡራን የፍጡራንን መኖር የፍጡራንን ትስስር እያገናኙ በራሳቸው በአእምሯቸው ይፈላሰፉ የነበሩ የእግዚአብሔርን ሰው መሆን ግን ያልተረዱ ነበሩ። ለአስተዋዮች ጥበብን እንነግራቸዋለን። አስተዋይንን ለሚሉ ነገር ግን ላላስተዋሉ፣ ተረዳን ለሚሉ ላልተረዱ የእግዚአብሔርን ሰው መሆን እንነግራቸዋለን አለ። እግዚአብሔር ሰው ሲሆን አምላክ ነው፣ አምላክ ሲሆን ሰው ነው። እግዚአብሔር ረቂቅ ሲሆን ግዙፍ ሆነ፣ ግዙፍ ሲሆን ረቂቅ ነው፣ ረቂቅ ነው። የማይደክመው የማይራበው የማይጠመው አካላዊ ቃል የሚራብ የሚጠማ ሥጋ የሚደክም ሥጋ ለበሰ። ይህንን ጥበብ ነው እንነግራቸዋለን ያለ። መድኃኒት በምድር ተገልጾ ለጠፉት የመገኘት ጥሪ ሲያደርግላቸው በጨለማ ውስጥ ላሉት በብርሃን እንዲመጡ በብርሃን እንዲመላለሱ አነ ውእቱ ብርሃኑ ለዓለም የዓለም ብርሃን እኔ ነኝ እያለ ያስተማረውን የክርስቶስን ሰው መሆን የክርስቶስን የማዳኑን ጥበብ የገለጸው ቅዱስ ጳውሎስ ለእነዚህ ለቆሮንቶስ ሰዎች ነው። ለቆሮንቶስ ሰዎች ለአስተዋዮች መረዳት ለሚችሉት ጥበብን እንነግራቸዋለን። እግዚአብሔር ሰው ሆኖ ያደረጋቸውን ልብ በሉ። እግዚአብሔር ሰው ሆኖ በተገለጸ ጊዜ ጥቂት በጥቂት እንደ ሕፃናት እያደገ ታምራትን እያደረገ ድንቅ ስራዎችን እያደረገ ተገለጠ። ይህ የሥጋዌ ዘመን ሰው የመሆን ዘመን ወይም ሰው የመሆን ጥበብ በምድር ተገልጾ በሚያስተምርበት ሰዓት ብዙዎች ይከተሉታል። ብዙዎች መፍትሄ ለማግኘት እግዚአብሔርን ይከተሉ ነበር። ልብ በሉ። ከሕፃንነቱ ጀምሮ ታምራትን የሚያደርግ የእግዚአብሔር ልጅ እግዚአብሔር በሥጋ ተገልጾ ያደረጋቸው ብዙ ድንቅ ታምራቶች አሉ። ድንቅ ታምራቶች። ከነዚህ መካከል ገና ከሕፃንነቱ ሳለ እንደ ሕፃናት አፈር እየተራጨ ይጫወት ነበረ፣ ያድግ ነበረ። እነሆ በሕፃንነቱ በ12 ዓመቱ እናቱ እመቤታችንና ዮሴፍ ወደ ኢየሩሳሌም ለሕዝብ ቆጠራ በሄዱ ጊዜ ከዚያ ሲመለሱ ሕዝቡ ብዙ ነበርና ተለይቷቸው ጠፍቷቸው ከቤተ መቅደስ መካከል ተየምቶ ነበረ። ከምን መካከል? ከቤተ መቅደስ መካከል።
ልብ በሉ። በቤተ መቅደስ በቤተ ክርስቲያን አካባቢ ሆነን እንድንማር አብነት የሆነን እግዚአብሔር ነው። አያቸው ሕፃን ሆኖ ገና የ12 ዓመት ሕፃን ሳለ በሊቃውንት መካከል ሆኖ ጥያቄ ይጠይቅ ነበር። ልክ እንደናንተ ጥያቄ ይጠይቅ ነበር። ጥያቄ ሲጠይቁትም ይመልስ ነበር። መጠየቅ ብቻ አይደለም፣ የሚጠይቁትን ጥያቄ ይመልስ ነበር። እናንተ ትመልሳላችሁ ጎበዞች? የተነገራችሁን ይዛችሁ የምትጠይቁ ከሆነ የጠየቃችሁትን ደግሞ ስትጠየቁ የምትመልሱ ከሆነ እናንተ የእግዚአብሔርን አርአያ እየተከተላችሁ ነው ማለት ነው። የእግዚአብሔርን አርአያ ክርስቶስ በሕፃንነቱ ከመምህር ስር ቁጭ ብሎ ይማር ነበረ። የሚማረው ዝም ብሎ ሳይቀበል መልሶ ይጠይቅ ነበረ። አሌፍ ነው መምህሩ። አሌፍ አለ። ቤት በል ሲለው ሁለተኛ ምን ትርጓሜ ሆነ አሌፍ? የአሌፍ ትርጓሜው ምንድነው ብሎ መልሶ ጠየቀ። ተጠይቃላችሁ እናንተ? አዎ። እግዚአብሔር አምላካችን እነዚህ ሁሉ የሚያደርጋቸው ለኛ አርአያ ለመሆን ነው፣ አብነት ለመሆን ነው። ሁሉን ስራዎች ኮነን ለበኩረ ወጥንተ ለሁሉ ምግባረ ሰናይ፣ ለመልካም ስራ ሁሉ አብነት ሆነን፣ ለመልካም ስራዎች ሁሉ በኩር ሆነን ይላል። በኩር ሆነን እንደ ሕፃናት ባደገበት ጊዜ ጥቂት በጥቂት ባደገበት ሰዓት የሕፃናትን ስራ ሰራ። ሕፃናት በሚያድጉበት ጊዜ የክርስቶስን ስራ እየሰሩ እንዲያድጉ አርአያውን ተወልን፣ አምሳሉን ተወልን፣ አብነቱን ተወልን። እንዲህ እያለ እያደገ በአካል እየጠነከረ ዘመናትን እያስቆጠረ በሄደ ቁጥር በ30 ዘመኑ ተጠመቀ። ከተጠመቀ በኋላ መጠመቁ እርሱ ክብርን የሚሻ ሆኖ አይደለም። ክብር ያጣውን የሰው ልጅ ክብር ለመስጠት ነው። ልጅነታችን የሄደው ልጅነቱ የተነጠቀውን የሰው ልጅ ልጅነቱ በውሃ እንዲመለስ አማን አማን ብለክሙ ዘይተወልድ የማይ ወይም መንፈስ እጅግ ሌላ ያለበግ እግዚአብሔር ከውሃና ከመንፈስ ያልተወለደ የእግዚአብሔር መንግስት ሊያይ አይችልም ማለት። አያችሁ የእሱ መጠመቅ እሱ ተጠምቆ አብነት ሆኖ አርአያ ሆኖ ምሳሌ ሆኖ እኛ ደግሞ የእሱ ምሳሌ ይዘን ስንጠመቅ በውሃ ስንጠመቅ እግዚአብሔር ከውሃና ከመንፈስ ስንወለድ ከውሃና ከመንፈስ ስንጠመቅ ከሥላሴ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ እንወለዳለን። በዚህ ልጅነታችንን እንዲመልስልን አብነት ሆነ። ከተጠመቀ በኋላ ወደ ገዳሙ ቆሮንቶስ ሄደ። በዚያ ሄዶ ጾም ጸሎትን ጀመረ። የትሩፋት ሁሉ ጀማሪ የሆነ የትሩፋት ሁሉ እንዲህ አድርጎ ተመለሰ። ወንጌልን ማስተማር ጀመረ። አያችሁ በሚያስተምርበት ሰዓት ብዙዎች ይከተሉታል። የ5 ገበያ ሕዝብ የሚሆኑ እነዚህ ሁሉ የራሳቸው ፍላጎት አላቸው። ግማሾቹ ህብስት አበርክቶ ያበላናል ብለው፣ ግማሾቹ የእጁን ታምራት የቃሉን ትምህርት ለመስማት ብለው የሚከተሉት ነበሩ። ግማሾቹ ደግሞ የሚያደርገውን ታምራት ነጥቆ ለመሄድ እነዚህ ሁሉ የሚከተሉት ነበር። ነገር ግን እርሱን መስለው እርሱን ተከትለው የቀሩት ስንት ናቸው? 120 ቤተሰብ፣ 12ቱ ሐዋርያት፣ 36ቱ ቅዱሳት አንስት፣ 72ቱ ያ ሁሉ 5 ገበያ ሕዝብ የሚያህለው ሁሉ በቀራንዮ በተያዘ ጊዜ ሁሉ ተበትኖ ጠፋ። እነሱ ብቻ አይደሉም፣ ሐዋርያትን ጠፍተው ነበር፣ ግን እነርሱ ተመልሰዋል። እንዲህ እያደረገ ወንጌልን እያስተማረ የታመሙትን እየፈወሰ የተቸገሩትን ከችግራቸው እያላቀቀ ድውያን ሥጋን በታምራት ድውያን ነፍስን በትምህርት ከእግዚአብሔር ርቀው ከእግዚአብሔር ተለይተው የነበሩትን
ነፍሳቸው በቃል እግዚአብሔር እንድትለመልም እያደረገ ያስተምራቸው ነበር። ብዙዎች በአልጋ ቁራኛ በደዌ ዳኛ ተይዘው ለዘመናት ሲጨነቁ የነበሩት ሁሉ ያለምንም ዋጋ ያለምንም ጭንቀት እግዚአብሔር ተነሳ አልጋህን ተሸክመህ ሂድ ሲለው እየተነሳ ይሄድ ነበር። የልብሱን ዘርፍ ሲነኩ ይፈወሱ ነበር። የተጨነቁት እረፍትን ያገኙ ነበር። አያችሁ፣ እግዚአብሔርን መከተል እረፍትን እናገኛለን። የእግዚአብሔርን ቃል ስንሰማ ነፍሳችን እረፍትን ታገኛለች። ህሊናችን ያድጋል። ህሊናችን ከእግዚአብሔር ቃል ጋር ሲያድግ ሲበረታ በመከራዎች የማንወድቅ በፈተናዎች የማንዝል ማንኛውም ምድራዊ ፈተና ቢመጣብን ሊያሸንፈን የማንገፋ አለቶች እንሆናለን። አለቶች የማንን ቃል ስለሰማን? የእግዚአብሔር ቃል ላዘኑት መጽናኛ ነው። ለተሰደዱት በስደታቸው የሚያረጋጋቸው ነው። ከስደታቸው ለተጨነቁት እረፍትን የሚሰጥ ነው የእግዚአብሔር ቃል እና እንዲህ እያስተማረ ጊዜው ሲደርስ በአይሁድ እጅ ተያዘ። በአይሁድ እጅ አይሁድ እንደ ወንበዴን እንደሚይዝ ከበው ያዙት። ነገር ግን የእርሱ ፈቃድ ስለሆነ እንጂ እነርሱ ለመያዝ በሄዱ ጊዜ ብዙዎች ወደ ኋላቸው ወድቀዋል። ያለ እግዚአብሔር ፈቃድ ያለ እግዚአብሔር ቸርነት ይህንን የሚያደርግ እጁን ሊሰነዝር የሚችል የለም። እግዚአብሔር ፈቃዱ ሆኖ ጊዜው ሲደርስ በአይሁድ ተያዘ። በአይሁድ እጅ ተያዘ። በአይሁድ እጅ ተይዞ መከራ ተቀበለ፣ ተቸነከረ፣ ተገረፈ። እንዲህ አድርገው በመስቀል ላይ ሰቀሉት። በመስቀል ላይ ሆኖ ለጠላቶቹ ይለምን ነበር። አባት ሆይ የሚያደርጉትን አያውቁምና ምን በላቸው፣ ይቅር በላቸው እያለ ይጸልይላቸው ነበር። እንዲህ ማለቱ በመከራ ውስጥ በሆናችሁ ጊዜ ለጠላቶቻችሁ አፍቅሩ ጸላኢተክሙ፣ ጠላቶቻችሁን ውደዱ ብሎ ነበርና ጠላትን መውደድ ያሳይ ነው። አንድነት ሊሆነን ነው። ምንም መከራ ቢያመጡብን ባለማወቃቸው ነው፣ በስህተታቸው ነው። ስለዚህ እድሜ ለንስሐ ጨምርላቸው፣ የሚመለሱበትን አእምሮ ስጣቸው ብላችሁ ጸልዩ፣ ለምኑ ሲለን ነው እንደዚህ ያደረገ። እንዲህ አድርጎ በመስቀል ላይ ሆኖ ነፍሱን ከስጋው ለይቶ ዮሴፍና ኒቆዲሞስ ስጋውን ወደ መቃብር አወረዱት። በመቃብር 3 ሌሊት ከቆየ በኋላ በሶስተኛው ቀን ተነሳ። ልብ በሉ፣ ያ ጥንት የነበረው ዓለምን የፈጠረው ከዓለም በፊት የነበረው ከዓለም በአፋ ዓለምን በእጁ የያዘው እግዚአብሔር በሰው እጅ ተያዘ። መላእክትን ሕያዋን አድርጎ የፈጠረው እግዚአብሔር በስጋ ተገልጾ ሞተ። ዓለም የማይችለው እግዚአብሔር መቃብር ወሰነችው። 3 ክንድ ከስንዝር የምታከል መቃብር ወሰነችው። ያንን ኃያሉን እግዚአብሔር መላእክት ከግርማው የተነሳ ማየት የማይችሉት ከግርማው የተነሳ ከፊት መቆም አይቻለንም ሲሉ ፊታቸውን ይጋርዳሉ፣ በክንፋቸው እግራቸውን ይጋርዳሉ። ከግርማው የተነሳ እንደዚህ መላእክት ኪሩቤል የሚንቀጠቀጡለት ጌታ በመቃብር አደረ። እንደዚህ ማደሩ ግን የሞተውን ከእግዚአብሔር የተለየውን ከእርሱ አንድነት የተለየውን የሰው ልጅ ለመመለስ ነው። የሰው ልጅ ለመመለስ በጭንቀት
በእግረ አጋንንት ይጠቀጠቅ የነበረ የሰው ልጅ ለማስነሳት ወደ ክብር ለመመለስ እንዲህ አደረገ። ፈቀደ ያግዝ ወላዳም ህዙነ ወትኩዘ ልብ 5500 ዘመን አዝሮት ይኖር የነበረ አዳምን ሊያድነው ወደደ። ነፃ ሊያወጣው ወደደ። ወያግቦ ሀበዝትካት መንበሩ ወደ ቀደመ ክብሩ፣ ወደ ቀደመ ልዕልና፣ ወደ ቀደመ ጌትነቱ ሊመልሰው ወደደ። የቀደመ ክብሩ ምን ነበር? ልጅነት ነበረችው። ልጅነት ከእግዚአብሔር ጋር የሚኖርባት ልጅነት ነበረችው። ይህችን አጧት ነበረ። ወደ ልጅነት ሊመልሰው እግዚአብሔር ሰው ሆኖ ተገለጠ። ሰው ሆኖ በመቃብር አደረለት። በመቃብር አደረለት። ወደ ቀደመ ክብሩ፣ ወደ ቀደመ ልዕልናው፣ ወደ ቀደመ ማዕረጉ፣ ወደ ቀደመ ቦታው ሊመልሰው የሰው ልጅ በገነት በክብር ይኖር ነበር እንደ መላእክት እግዚአብሔርን እያመሰገነ። ወደዚያ ሊመልሰው እግዚአብሔር ተሰዶ ከስደት በኋላ በዕዳ አይሁድ ተይዞ በመቃብር ተቀብሮ ተገለጸ። እንደዚህ ሆነ። ከእግዚአብሔር ልዕልና የተለየውን ከዛት ይጨነቅ የነበረውን ተሰዶ በየበኩታው ይጨነቅ የነበረውን የሰው ልጅ ወደ ክብሩ ሊመልስ ነው። አዎ ወደ ልዕልናው ሊመልሰው በትህትና ተገለጸ። ወደ ክብሩ ሊመልሰው በትህትና ተገለጸ። እርሱ በመቃብር 3 ሌሊት አድሮ ተነሳ። ወአንሳአነ እግዚአብሔር አብ ወአንበረነ በየማኑ በኢየሱስ ክርስቶስ ይላል። እግዚአብሔር በኢየሱስ ክርስቶስ ከኢየሱስ ክርስቶስ ጋር አስነሳን፣ በኢየሱስ ክርስቶስ በቀኙ አስቀመጠን ይላል። አዎ በክርስቶስ መነሳት እኛ ትንሣኤ ሕሊና እንድንነሳ፣ በክርስቶስ በየማነ አብ መቀመጥ እኛ ክብር በክብር ተነስተን ከእግዚአብሔር ጋር ተዋህደን ለክብር እንድንኖር ነው። ክርስቶስ በመቃብር ያደረው ሙስና መቃብርን ሊያጠፋ አስተሐፈነ ኃጢአተ በዲበ ምድር ወሰአረ መርገመ በዲበ ዕፀ መስቀል ወአብጠለ ሙስና እሙስተ መቃብር። ኃጢአትን በምድር ላይ አጠፋ፣ አሳፈረ። ሙስና መቃብርንም አጠፋ፣ መርገምንም በዕፀ መስቀል ላይ ሻረ ይላል። ሙስና መቃብር ከዚህ በፊት ሰው ልጅ ፈርሶ በስብሶ ይቀር የነበረ ያንን ሙስና መቃብርን አጠፋ። ሙስና መቃብርን አጥፍቶ ተነሳ። ዛሬ ሰው የሚሞተው ሞቶ የሚቀበርባት መቃብር መቆያ ናት። መቆያ እረፍተ ስጋችን ማለት ከድካመ ስጋችን አርፈን ቆይተን ተነስተን ወደ መንግስተ ሰማያት የምንሸጋገርባት የእረፍት ቦታ ነው። የእረፍት ቦታ መቃብር የእረፍት ቦታ ሆናለች። ምን ሆናለች? የእረፍት ቦታ። አዎ እግዚአብሔር ሙስና መቃብርን አጠፋ። ከዚያ ከመቃብር መነሳቱ እኛ ሞተን ፈርሰን በስብሰን እንደማንቀር እያሳየን ነው። እኛ ትንሣኤ ሕሊና፣ ትንሣኤ ልቡና፣ ትንሣኤ እንዳለን በሕሊናችን ተዘጋጅተን በልቡናችን ነቅተን እንድንጠብቅ ነው። እንደዚህ አደረገ። ልብ በሉ። ክርስቶስ ተነሳ፣ እኛም እንነሳ ከመቃብር። ክርስቶስ ከመቃብር ሕያው ሆኖ ተነሳ። መቃብር ስንፍና ነው። ምን አልኳቸው? ስንፍና። ከስንፍና እንነሳ። ከስንፍና ምን እንበል? እንነሳ። ሁላችን ከስንፍና እንነሳ። ለትምህርት የተዘጋጀን እንሁን። ለትምህርት የማንደክም የማንሰለች የነቃን እንሁን። ምን እንሁን? የነቃን። ያንቀላፋለን። ያንቀላፋ የደከመ የሰለቸ ካለ በመቃብር ውስጥ ነው። ገና አያችሁ፣ በመቃብር ውስጥ ክርስቶስ ተነስቷል። የክርስቶስ መነሳት ለእኛ ትንሣኤ ነው። ለትምህርት መነሳት
ለጸሎት መነሳት፣ ለትህትና መነሳት፣ ለማክበር ለክብር መነሳት፣ ለተልእኮ መነሳት ለኛ ይገባል። ሁላችን ምን እንበል? እንነሳ ከመቃብር ከመሳደብ እምቢ ከማለት እንነሳ። መቃብርን እርግፍ አድርጎ ክርስቶስ በትንሣኤ ሕያው ሆኖ ተነሳ። እኛ ደግሞ ስንፍናን እምቢ ብለን ወደ ትህትና ወደ መታዘዝ እንደግ። አያችሁ፣ ሰዎች በፍልስፍናቸው ሰውን የሚያጠፋ ይሰራሉ፣ ሰውን የሚያጠፋ ሰውን የሚገድል ያዘጋጃሉ። እኛ ደግሞ በንቃት በመነሳት ራሳችንን በማዘጋጀት ራሳችንን መግራት ከድንቁርና መላቀቅ ያንን ሰው ደግሞ ያዘጋጁትን የትምህርት ኃይል ምን ማድረግ እኛ ደግሞ መሻር ያንን ለህይወት ማዕከል ማድረግ የሰው ልጅ ተምሮ ህይወትን የሚገነባበት የሰው ልጅ ተምሮ ሰውን አስተምሮ ወደ እግዚአብሔር የሚመልስበት ጥሩ ስራዎችን ማዘጋጀት መነሳት ማለት ለዚህ ነው። የግሪክ ሰዎች ወይም የቆሮንቶስ ሰዎች ለስጋዊ ክርስትና ነበር የተነሱ። መንፈሳዊ ጥበብን ረስተው ነበር። በስጋዊ ጥበብ ነበር የሚመላለሱ። ቅዱስ ጳውሎስ ግን ያንን ስጋዊ ጥበብ ያውቃልና ያ ስጋዊ ጥበብ ከንቱ ነውና ኃላፊ ነውና ጥበበኞችም ጥበቡ ያልፋሉና የማይሻረውን የማያልፈውን ለዘላለም ሕይወት የሚሆነውን ጥበብ ነገራቸው። ይህ ጥበብ ምንድነው? ወንጌል ነው። ወንጌል ክርስቶስ ያስተማራት ወንጌል መንፈሳዊ ጥበብ ናት። ወንጌል በክርስቶስ በእግዚአብሔር ቤት ተሰብስቦ መማር የጥበብ ውጤት ነው። ጥበብ ነው። ወደ እግዚአብሔር ቤት መሄድ ጥበብ ነው። ጥበብ ነው። አዎ እግዚአብሔርን መፍራት ጥበብ ነው። ለወላጆች መታዘዝ ጥበብ ነው። መንፈሳዊ ጥበብ ቀዳሚያ ለጥበብ ፈሪሃ እግዚአብሔር። የጥበብ መጀመሪያው ምንና እግዚአብሔርን መፍራት መንፈሳዊ ጥበብ። ይሄንን ነው ቅዱስ ጳውሎስ ያስተማራቸው። እግዚአብሔርን መፍራት የማያውቁት ፈላስፋዎችን ወደ እግዚአብሔርን ወደ መፍራት ይመለሳቸው። ያልተረዱት ያላወቁት እነሱ ቤተክርስቲያንን ዝቅ አድርገው የሚመለከቱትን ያልተረዷትን የምስጢር ጓዳ የሆነችን ቤተክርስቲያን የሚያቃልሉትን ጥበብን እንነግራቸዋለን አለ። አያችሁ፣ ልብ በሉ። ዛሬ በተለያዩ መድረኮች ላይ የምታዩዋቸው ሰዎች የተለያየ ማዕረግ ያላቸው ፕሮፌሰር የሚባሉ ማስተርስ ያላቸው ዲግሪ ያላቸው የተለያዩ ማዕረግ ላይ የተቀመጡ ሰዎች ቤተክርስቲያንን የድሃዎች ቤት ብለው ይገልጿታል። ያላዋቂዎች ቤት ብለው ይገልጿታል። እነሱ ዕውቀት አለን ብለው ስለሚያስቡ ማለት ነው። ባለማወቅ እንደዚህ ያሉትን ነው ቅዱስ ጳውሎስ ጥበብን እንነግራቸዋለን አለ። ክርስቶስ ራሱ የሆነላትን ቤተክርስቲያንን ያላዋቂዎች ቤት ብለው ይገልጿታል። ለዕውቀት መሰናክል የሆነች ብለው ይገልጿታል። ግን ናት? አይደለችም። ለዓለም ብርሃን የሆነው ክርስቶስ ራሷ የሆነላት ቤተክርስቲያን ለዕውቀት መሰረት ናት። ለጥበብ መሰረት ናት። ለሰው ልጅ ሕይወት መሰረት ናት። ሰው ሕይወት የተገነባባት ቤተክርስቲያን ናት። አላዋቂዎች ቢሰርቧትም እርሷ ግን ከፍ ብላ ከሁሉ በላይ ትኖራለች። ወነአምን በአሐቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት። ከሁሉ በላይ በሆነች በአንዲት ቤተክርስቲያን እናምናለን። ሰለስቱ ቤት ከሁሉ በላይ በሆነች በአንዲት ቤተክርስቲያን፣ ከዕውቀት በላይ ናት ቤተክርስቲያን።
ቤተክርስቲያን ደግሞ የምዕመናን ህብረት ነው። የምዕመናን አንድነት ቅዱስ ዮሐንስ አፈወርቅ ነጽር ሀባይ መካን አይረጋ ለቤተክርስቲያን ዘከመ ይእቲ ኩለንታሁ እርሷ ኩለንታ አካሉ እንደመሆኗ ወዴት ከፍ እንዳደረጋት ተመልከታል። ሳባ በጥበብ ብሎ አለ በጥበብ ከፍ አደረጋት አለ። ምንድነው ከፍ ያደረጋት? ቤተክርስቲያን የእውቀት ማማ ናት። እውቀቷ ቢቀዳ የማያልቅ ብታቀርበው የማይነጥፍባት የቤተክርስቲያን ምስጢራት ናቸው። የቤተክርስቲያን ምስጢራት ቤተክርስቲያንን ዝቅ አድርገው የሚመለከቱ አላዋቂዎች ከነሱ ከተሰወረው ጥበብ ይረዱ ዘንድ እንነግራቸዋለን። አስተዋዮች ነን ያሉ ነገር ግን ያላስተዋሉ መድኃኒቱ በምድር ተገልጾ እነርሱ ሌላ መድኃኒት የሚፈልጉ መድኃኒት የተሰወረባቸው የጥበብ ማማ የጥበብ እናት የሆነችዋን ቤተክርስቲያንን ይነቅፋሉ እና ቅዱስ ጳውሎስ ጥበበ ለነገበው ለጠቢባ ለአስተዋዮች ጥበብን እንነግራቸዋለን። ለአስተዋዮች ጥበብ የእግዚአብሔር ሕግ ነው። ጥበብ እግዚአብሔር በዚህ ምድር ተገልጾ ያስተማረው ትምህርት ነው። ያን ጥበብ እንነግራቸዋለን። ጥበብ ትሕትና ነው። ጥበብ ፍቅር ነው። ጥበብ መልካም ነገር ማድረግ ነው። ይህንን እንነግራቸዋለን። ይህንን ጥበብ የእግዚአብሔርን ሰው ሆኖ ማዳን፣ መሞቱን፣ መታመሙን፣ መነሳቱን እንነግራቸዋለን አለ። መነሳቱን ክርስቶስ ተነስቷል። እኛም መነሳት አለብን። ሁላችንም ለዓላማ መያዝ፣ ለዓላማ ትጉ መሆን መነሳት ነው። ወደ እግዚአብሔር ቤት ለመሄድ መነሳሳት። አያችሁ፣ ወደ እግዚአብሔር ቤት መሄድን ራሱ ክርስቶስ ስላስተማረን፣ ራሱ ክርስቶስ ስላሳየ ከእግዚአብሔር ቤት ጥበብን መማር እና እናንተ የቆሮንቶስ ሰዎች አስተዋዮች ብትሉ የተደበቀባችሁ ጥበብ ስላለ፣ ያልተገለጸላችሁ ጥበብ ስላለ ይህንን የክርስቶስን የማዳን ወንጌል እወቁ፣ የማዳን ጥበብ ተረዱ ያለበት ምክንያት ለዚህ ነው እና ጥበብ መንፈሳዊ ማለት ይሄ ነው። አባቶቻችን በዚህ ምድር ላይ ሁሉን ነገር አውቀው ሁሉ ነገር ሞልቶላቸው ሳለ ነገር ግን መንፈሳዊ ጥበብን በመሻት ሁሉን ትተው ይሄዱ። መናቅ፣ ሁሉን ነገር መተው። መናቅ ማለት በዓለም ላይ ስንኖር ወደ ገዳ ሁሉ ነገር ትቶ መሄድ ብቻ አይደለም። በዚህ እያለ የማይጠቅሙ ነገሮችን መተው። የማይጠቅሙ ነገሮችን መለያየትን መተው፣ መሰዳደብን መተው፣ ክፋትን መተው፣ ቅንነትን መያዝ። እንዲህ አድርገን ለህሊናችን ልንነግረው ይገባል። ህሊናችን መሰረት ነው። በዚህ በህሊናችን መሰረት የምንጥልበት የእግዚአብሔር ቃል መሆን አለበት። ስለዚህ ጥበብን ለአስተዋዮች ልብ ለሚያስተውሉ የተሰወረውን ጥበብ እንነግራቸዋለን አለ ቅዱስ ጳውሎስ። ማስተዋል ለሚሹ ነገር ግን ደግሞ እስመ ይሁንኒ ተአምረ ይሲያሉ ወሰብአ ጽርኒ ጥበበ። የግሪክ ሰዎች ወይም የጽር ሰዎች ጥበብን ይሻሉ፣ አይሁድ ደግሞ ምልክትን ይሻሉ ተባለው። ምልክትን ተአምራትን የሚፈልጉ ብቻ ከእግዚአብሔር ተለይተው ተአምራትን የሚፈልጉ ልቦናቸውን ለእግዚአብሔር ክፍት ያላደረጉ እነዚህ የጥበብ ሕይወት የተሰወረባቸው ናቸው። ከነዚህ አይነት ብዙዎች መለየት እና ቅዱስ ጳውሎስ የአስተዋዮችን ልብ የሚያደርጉትን የሚረዱትን ጥበብ ይነግራቸው ዘንድ ይህንን ቃል ነገራቸው።
ይህንን ቃል ጽፎ ላከላቸው። የዚህ ዓለም ነገስታት ይህንን ዓለም የሚገዙበት፣ ይህንን ዓለም አስጨንቀው አስጠብበው የሚገዙበት ጥበብ አላቸው። ይህንን ጥበብ አይደለም፣ ይህ የተንኮል ጥበብ ነው። አንዱን ባንዱ እያስነሱ አንዱን ባንዱ እያገዳደሉ የሚያኖሩበት የራሳቸው ጥበብ አላቸው። ይህንን ጥበብ አይደለም። ከነዚህ የተሰወረው ጥበብ ግን እግዚአብሔር ዝቅ ብሎ የተገለጸው ጥበብ ነው። ዝቅ ብሎ እርሱ ልዑል ሲሆን በባህሪው ልዑል ሲሆን ዝቅ ብሎ በትህትና የተገለጸው የእግዚአብሔር ጥበብ። ይህንን ጥበብ ለአስተዋዮች እንነግራቸዋለን እና ክርስቶስ እንደተነሳ፣ ክርስቶስ ለትሩፋት ሁሉ አብነት እንደሆነ፣ ክርስቶስ ለመልካም ስራዎች ሁሉ አራያ እንደሆነ እኛ መልካም ስራዎችን ለመስራት እግዚአብሔር ይፍቀድልን። አላችሁ እንደምን ቆያችሁ? አዎ እግዚአብሔር ጥበብን እየነገረን ነው። እግዚአብሔር ማስተዋልን በልቦናችን እየላከ ነው። እያንዳንዳችን የምንከታተለው የምንሰማው የእግዚአብሔር ቃል ነው። የእግዚአብሔር ቃል ለነፍስ ምግቧ ነው። የእግዚአብሔር ቃል ሕይወትን የሚሰጥ ነው። በዚህ ዓለም ያሉ ጥበባት አላፊዎች ናቸው። የእግዚአብሔር ወንጌል ግን ለዘላለም ሕይወትን የምትሰጥ ናት። ለዘላለም ሕይወትን የምትሰጥ። ስለዚህ የእግዚአብሔርን ቃል ጠብቀን ቃሉን ሰምተን በቃሉ ተምረን በቤቱ ጸንተን ለዘላለም የክብሩ ወራሾች የስሙ ቀዳሾች እንድንሆን አምላከ ቅዱሳን ይርዳን። ይቆየን።